በጌታ የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር ይመስገን። የሐዋርያት ሥራ ምዕራፍ 9 ውስጥ ነው ያለነው። እስከ ቁጥር 25 ድረስ ተመልክተናል። የሳውልን መጠራት የተመለከተ እና ወደ አገልግሎት ውስጥ መግባት የሚመለከት ታሪክ ነው ያየነው። በእስትንፋሰ እግዚአብሔር የተመዘገበ ለጌታ የተመረጠ ዕቃ የሆነው የጳውሎስ የመጀመሪያ ታሪክ ማለት ነው። እንግዲህ እንደተጠራ አገልግሎቱን እንዴት እንደጀመረ ተመልክተናል። በደማስቆ ካሉ ደቀ መዛሙርት ጋር ጥቂት ቀን ኖሮ በምኩራቦች ራሱን ገለጠ። ሌላ ቦታ ሳይሆን እዚያው የራሱ በሆነው ስፍራ ስለ ኢየሱስ እርሱ ክርስቶስ ነው ብሎ የሚመሰክር ማንም ቢኖር ከምኩራብ እንዲያስወጡት በተስማሙበት በዚያው ስፍራ ኢየሱስ እርሱ ክርስቶስ ብቻ ሳይሆን የእግዚአብሔር ልጅ ነው ብሎ በመግለጥ በመመስከር ራሱን ገለጠ። ይህ ብቻ አይደለም። በስብከት ብቻ ሳይሆን በፕራይቬት ሌቭል ማለት በግል ደረጃ ደግሞ ጥያቄ፣ ክርክር ምናምን ይዘው የሚመጡትን ሰዎች መልስ እየሰጠ እያስረዳ ኢየሱስ እርሱ ክርስቶስ መሆኑን በዚያው በደማስቆ ምኩራብ ሲገልጥ እናያለን። በዚህ መንገድ እንደ አማኝም እንደ ወንጌል አገልጋይም ተገለጠ፣ ሊያሳድድ በሄደበት በዚያው ስፍራ። ከዛ በኋላ ግን ከገላትያ መልእክት እንደተረዳ ነው ከደማስቆ ወደ ቀጣይ አገልግሎት ወደ ዋናው አገልግሎት ከመግባቱ በፊት የበለጠ ሊሰራ ስለሚገባው እግዚአብሔር ብቻውን ሊያገኘው ፈለገና ወደ አረብ ሀገር ሄደ። እዚያ ከማንም ሳይሆን ከሰማይ ጋር ነው የተገናኘው። ከእግዚአብሔር ጋር ብቻ የተገናኘበት ሁኔታ እንዳለ ነው ልንረዳ የምንችለው። ከዚያ ወደ ደማስቆ እንደተመለሰ ደግሞ ይነግረናል። ብዙ ቀን ሲሞላ ይለናል እዚሁ ቁጥር 23 ላይ ደማስቆ ውስጥ ያለውን የወንጌል አገልግሎት ይቀጥላል። በተገረዙት መካከል፣ በአይሁዳውያን መካከል ማለት ነው። እና እዚያ ደማስቆ ውስጥ በተደጋጋሚ ካገለገለ በኋላ ስደት ይነሳል። ያው ሊያሳድድ ነበር ሄደው፣ አሁን እሱ ተሰዳጅ ይሆናል። እሱ ላይ መከራ ይጸናል እና ስደቱ ከባድ ነበር። አይሁዳውያን ከመንግስት ኃላፊዎች ጋር ተመሳጥረው አርስጦስዮስ የሚባል ባለስልጣን የደማስቆ ከተማ በሮችን እያስጠበቀ ሊይዙት ሊገሉት ፈልገው ነበር። ግን በእግዚአብሔር መንገድ መቼም ያለ ጊዜ ሁሉም ስለማይሆን ደቀ መዛሙርት በቅርጫት በቅጥሩ ላይ በመስኮት በኩል እንዳወረዱት ተነጋግረናል። እንግዲህ ከዚህ በኋላ አሁን ቁጥር 26 ጀምሮ ወደ ኢየሩሳሌም ይመለሳል። ክርስቲያኖችን ለማሳደድ ውጭ ሀገር ሶሪያ ድረስ ደማስቆ ከተማ ድረስ ሄዶ በጌታ ያመኑትን ለማሳደድ ከወጣ ዓመታት ተቆጥረዋል። የገላትያው መልእክት እንደሚነግረን ከዚያ ወዲያ ከ3 ዓመት በኋላ የሚል ቃል ይጠቀማል። 3 ዓመታት ቆይቶ ነው የተመለሰው። ሲወጣ ግን ወዲያው ነበር ለቀም ለቀም እያደረገ ክርስቲያኖቹን ይዞ አስሮ ወደ ኢየሩሳሌም የጎተተ ለማምጣት ነበር አካሄዱ። ግን እንደወጣ ቀረ። አንዳንዱ እንደወጣ የሚቀረው ክፉ አግኝቶት ነው። ብዙ ጊዜ አደጋ ገጥሞት አውሬ በልቶት ሽፍቶች ገለውት ምናምን
እንደወጣ የሚቀረው እንደዛ ነው። ሳውል እንደወጣ የቀረው ጌታ ይዞት ነው። ከሰማይ የሆነው ብርሃን ጎብኝቶት ነው። በክርስቶስ ሕይወት በአዲስ ሕይወት መኖር ስለጀመረ ነው። ከምድራዊው ወደ ሰማያዊው አኗኗር ውስጥ ስለገባ ነው። እንደወጣ የቀረባቸው በወቅቱ የነበሩት የኢየሩሳሌም ሊቃነ ካህናት ናቸው። ለጌታ ግን የተገኘ ሰው ነው። ለማንኛውም ከ3 ዓመት በኋላ ወደ ተነሳባት ወደዛችው ወደ ኢየሩሳሌም ሌላ ሰው ሆኖ ተመለሰ። አዲስ ሰው ሆኖ ተመለሰ። ሰማያዊ ሰው ሆኖ ተመለሰ። ከሕግ በታች የነበረው አሁን ከጸጋ በታች ሆኖ ተመለሰ። የዛሬው አገልግሎት ሐዋርያው በአዲስ ሕይወት በኢየሩሳሌም ከተማ ራሱን እንዴት እንደገለጠ የሚያሳይ ይሆናል። ከቁጥር 26 አነበዋለሁ። ሳውልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርት ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዝሙር እንደሆነ ስላላመኑ ፈሩ ይላል። ፈሩት። በርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታን በመንገድ እንዴት እንዳየውና እንደተናገረው በደማስቆም በኢየሱስ ስም ደፍሮ እንዴት እንደነገረ ተረከላቸው። በጌታ በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእነርሱ ጋር ነበረ። ከግሪክ ሀገርም መጥተው ከነበሩት አይሁድ ጋር ይነጋገርና ይከራከር ነበር። እነርሱ ግን ሊገድሉት ፈለጉ። ወንድሞችም ይህን ባወቁ ጊዜ ወደ ቂሳርያ ወሰዱት፣ ወደ ጠርሴስም ሰደዱት ይላል። ክብር ለእግዚአብሔር ይሁን። በጣም ደስ የሚል የትኩስነት ጊዜ ነው። በጣም በሞቀ ፍቅር በጋለ መንፈሳዊ ስሜት የነበረበት የሳውል ወራቶች እነዚህ ናቸው እና ኢየሩሳሌም እንደሚታወቀው በቀደመው የእግዚአብሔር የአስተዳደር ዘመን ውስጥ የመንፈሳዊ ነገሮች ማዕከል ናት። መቅደሱ እዚያ ነው። መስዋዕቱ የሚቀርበው እዚያ ነው። ሊቀ ካህኑ የሚቀመጠው እዚያ ነው። በአጠቃላይ እግዚአብሔር ስሙን ያኖርባት ዘንድ የመረጣት ስፍራ ናት። የጌታ የኢየሱስ የታላቁ ንጉሥ ዋና ከተማ ናት እንደ እግዚአብሔር ዕቅድ ራሱ ቢታይ። ነገር ግን የገዛ ወገኖቹ ስላልተቀበሉት ይህች ከተማ ንጉሷን ከበር ውጭ የገፋች ከተማ ነበረች። በዛ ሰዓት ላይ ለጥፋት የተተወች ከተማ ነች። ጥፋቷ እንደቀረበ ባየ ጊዜ ጌታ ኢየሱስ አልቅሶላት የነበረች ከተማ ናት። ገና እንደገና ወደፊት የእግዚአብሔር ክብር እስኪመለስባት ድረስ የእግዚአብሔር ክብር የለቀቃት እና የሰው አገዛዝ ያለባት ለክርስቶስ ተቃዋሚው ራሷን የምታዘጋጅ ከተማ፣ በዛ ወቅት ደግሞ የክርስቶስ ተቃዋሚው መንፈስ ወይም ጌታ ኢየሱስ ሌላው ብሎ የጠራው የእርሱ መንፈስ እየሰራባት የነበረች ከተማ ናት። ሳውል በዚያኛው መስመር ውስጥ ነበረ። በክርስቶስ ተቃዋሚው መንፈስ ውስጥ ነበረ። የክርስቶስ ተቃዋሚውን እያገለገለ የእግዚአብሔርን ክርስቶስ እርሱንም ኢየሱስን በማሳደድ ላይ የነበረ ሰው ነበረ። ግን የእግዚአብሔር ክርስቶስ ከሰማይ መጥቶ ሕይወቱን ለወጠው። የራሱ ምርጥ ዕቃ አድርጎታል። አሁን በሰማይ ያለው
በሰማያዊት ቅድስተ ቅዱሳን የሚገኘው የእግዚአብሔር ሊቀ ካህናት የኢየሱስ መልእክተኛ ሆኖ ተመልሶ ወደ ኢየሩሳሌም መጣ። ኢየሱስን በሰቀሉት በገደሉት የእርሱ የሆኑትን ደቀ መዛሙርት በሚያሳድዱት በዚያች ከተማ ምስክር ሊሆን ምስክርነቱን ሊያቀጣጥል ወይም ራሱን በዚያው ከተማ ሊገልጥ በጣም በሚገርም ሁኔታ ወደ ደማስቆ የሄደው በኢየሩሳሌም ያሉትን አሳዶ በዛ ያለችውን ቤተክርስቲያን አፍርሶ ከጨረሰ በኋላ በሱም ምክንያት አስቀድሞ እስጢፋኖስ ተገድሏል። ከዛ በኋላ ደቀ መዛሙርት ተበትነዋል። በኢየሩሳሌም ከተማ የክርስቲያኖችን ምስክርነት አጥፍቻለሁ፣ በበቂ ሁኔታ እንዳይስፋፋ ማድረግ ችያለሁ ብሎ ነበር የወጣው። አሁን ሲመለስ ግን እነዛን ያሳደዳቸውን ያሳሰራቸውን ያስገደላቸውን ደቀ መዛሙርት መፈለግ ጀመረ። የት ነው ያሉት እያለ አንዳንድ የተረፉ ደቀ መዛሙርትን አገኘ። ከዛ በኋላ ከነሱ ጋር ሊተባበር ሞከረ ይላል። ማን ይመነው? ደቀ መዝሙር እንደሆነ ስላላመኑ ፈሩት። በአሳዳጅነት የሚታወቅ ሰው ደቀ መዝሙር እንደሆነ ስላላመኑት ፈሩት። ለነገሩ እንኳን እነሱ በደማስቆ ከተማ የሚገኘው ደቀ መዝሙር ሐናንያ እንኳን አይቶ አይደለም ደርሶበት አይደለም ሰምቶ ከብዙዎች ሰምቶ በቅዱሳን ላይ ስንት ክፉ ነገር እንዳደረገ ከብዙዎች ሰምቻለሁ ብሎ ሳውልን ለማገልገል ወደ ሳውል ለመላክ ፈርቶ ነበር። ጌታ ማረጋገጫ ስለሰጠው ብቻ ነው የሄደው። እነዚህ ደቀ መዛሙርትም ከእርሱ ጋር ለመተባበር ፈሩ ነው የሚለው። እንግዲህ እዚህ ላይ በቅድሚያ የምናየው ነገር እስኪ እነዚህ እነማን ናቸው የሚለውን ነገር ደቀ መዝሙር የሚለውን ቃል ትንሽ ብናየው መልካም ነው። በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እንደምንመለከተው ደቀ መዛሙርት መጀመሪያ በአንጾኪያ ክርስቲያን ተባሉ የሚለውን ቃል እናያለን። ስለዚህ ይሄ አገላለጽ ክርስቲያን የሚለው መጠሪያ ከመጀመሩ በፊት የአማኞች መታወቂያ ነበር ማለት ነው፣ መገለጫ ነበር ማለት ነው። ስለዚህ አማኞች ደቀ መዛሙርት ተብለው መጠራታቸው ቀጥሏል። በጣም የሚገርም ነገር ነው። አንድ ሰው ደቀ መዝሙር ለመባል ተማሪ ማለት ነውና ትርጉሙ መምህሩ በምድር ላይ መኖር አለበት። የገሌ ተማሪ ነው ሲባል ደቀ መዝሙር ነው ይባላል። አሁን ግን መምህሩ ሞቷል። መምህሩ ወደ ሰማይ አርጓል እና መምህር የሌላቸው ደቀ መዛሙርት ሊሆኑ ነው። ነገር ግን እንደ ሌሎች መምህራን መምህሩ ከመቃብር በታች አይደለም። ማርያም መግደላዊት ትመስክር፣ ከተነሳ በኋላ ስታገኘው ምንድነው ያለችው? ረቡኒ አለችው። ስታውቀው መምህሬ መምህር ነው የተባለው። ስለዚህ የተነሳው ክርስቶስ በክብር ያለው ክርስቶስ በመምህርነቱ ቀጥሏል። መምህሩ እንደ ጌታም ነው። ቲቸር ብቻ አይደለም በእንግሊዘኛ የሚባለው መምህር ለማለት ማስተር ሁሉ ይባላል። ማስተር የሚለው በስሩ ባሉት ሰዎች ላይ የሚያስተምር ብቻ ሳይሆን የሚገዛ ማለት ነው። እንደ ጌታም ጭምር ነው። መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። ሁለቱን እያቀናጀ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ በሰማያዊ ስፍራ ጌታም ክርስቶስም በተደረገበት በዚህ ዘመን በምድር ላይ ያሉት የደቀ መዛሙርቱ የተከታዮቹ መምህር ሆኖ ቀጥሏል።
በምድር ላይ ያሉት የእርሱ አማኞች ዛሬም ከሰማይ የሚያስተምራቸው የሚመግባቸው በምድር ላይ እንደነበረው እንደዛው አይነት ግንኙነት ያን ያህል ፊል ያደርጋሉ። አብሯቸው ያለ ያህል የሚሰማቸው መሆኑን የሚያመለክት ነው። ደቀ መዛሙርት ተብለው ነበር የሚጠሩት። አሁን አሳዳጁ ጳውሎስ ተቀይሮ ደቀ መዝሙር ሆነ። አዎ ሳውል የገማልያል ደቀ መዝሙር ነበረ። በገማልያል ስር የአይሁድን ሥርዓትና ሕግ ነበር የሚማረው። አዎ የአባቶችን ወግና ልማድ ነበር የሚማረው። አሁን ከሰማይ የመጣው መምህር ሲያገኘው ግን ጸጋንና እውነትን ተማረ። ክብር ለእግዚአብሔር ይሁን። ግን እነሱ አላወቁም፣ ሊቀበሉት አልቻሉ። ምን ይሻላል? አዲሱ አማኝ ሳውል ኢየሩሳሌም መጥቶ የት ይግባ? የት ይግባ? የቀድሞ ጓደኞቹ አሳዳጆች ናቸው። አሁንም ሊቃነ ካህናቱ ወሬውን ሰምተው ጭራሽ ሊፈልጉት ይችላሉ እንጂ አይቀበሉትም። እነዚህ ደግሞ አሁን ከናንተ ጋር ነኝ የሚላቸው አማኞች የጌታ ደቀ መዛሙርት ደግሞ ፈሩት። የት ይሂድ? ፈተና ነው ለአዲስ አማኝ። ግን እዚያው ሰማይ ላይ የሚያየው ደቀ መዝሙሩ የሆነለት ጌታና መምህር ለእርሱ መንገድን አዘጋጀለት። ክብር ለጌታ ይሁን። በርናባስን አዘጋጀለት። የመጽናናት ልጅ ማለት ነው። በርናባስ በስብራት በሐዘን በድንጋጤ እና ምን ለማድረግ እንደሚችል ግራ ለገባው ለአዲሱ ደቀ መዝሙር መጽናናት ሆኖ ተላከለት። ዛሬ አዲስ አማኞች ካለን በተለያየ መንገድ ፈራ ተባ የምንል ከሰማይ ለታየን ራእይ የታዘዝን ነገር ግን ቀጥሎ ምን ማድረግ እንደምንችል ወይም እንደሚገባን የማናውቅ እና በዙሪያችን ያለው የኢየሩሳሌም አስፈሪነት የከበበን ያስደነገጠን የቀድሞ ባልንጀሮቻችን ጓደኞቻችን እና በእኛ ላይ መብት አለን የሚሉ ሁሉ ስጋት የሆኑብን በመደንገጥ በመፍራት እንዲህና እንዲያ ወዴት ልሂድ ብለን በሽግግር ወቅት ላይ የምንገኝ ሰዎች ዛሬ ከሰማይ የተከተላችሁት ጌታ ያያችኋል። በርናባስን ይልካል ሊያጽናናችሁ፣ ሊያበረታታችሁ፣ መፍትሄ ሊያሳያችሁ፣ መንገድ ሊያሳያችሁ እንደ በርናባስ አይነት ሪስክ ቴከሮች ማለት የሚመጣውን ነገር ለመጋፈጥ በሁሉም ነገር ዋጋ የሚከፍሉ ሰዎችን ይልካል። በርናባስ በብዙ አቅጣጫ ነው አደጋውን የተጋፈጠው። በኢየሩሳሌም ቤተ መቅደስ በሊቃነ ካህናቱ በጻፎች በፈሪሳውያን ዘንድ በእጅጉ ሊፈለግ የሚችል ሰው ነው ሳውል በአሁኑ ሰዓት። ስለዚህ ከዚህ ሰው ጋር መወገን፣ ይህንን ሰው ለዚህ ሰው ቸርነት ማድረግ፣ ለዚህ ሰው በጎነት ማድረግ አደጋ ነው ከካህናቱ በኩል። በሌላ በኩል ደግሞ ወደ አማኞች ማቅረብም ሌላ አደጋ ነው። እንዴ የሚያሳድድ ሰው አመጣብን፣ ይቸኩላል። ዝም ብሎ እንዴ ምንነቱን ሳያውቅ በምን ደረጃ እንዳለ ሳታውቅ አምጥተህ ሊሰልለን ቢሆንስ እንዴት ሆኖ ነው እሱ የሚቀየረው የሚሉ ደግሞ ደቀ መዛሙርት በዚህ በኩል አሉበት። ከራሱ ወንድሞችና እህቶች ራሱ መጠላት መነቀፍ ሊገጥመው ይችላል። ግን እንግዲህ እንዴት እንደተዋወቁ በምን መንገድ ሳውልን እሱ እንዳወቀው ምንም የተሰጠን ዝርዝር መረጃ የለም። መጽሐፉ ዝም ሲል ዝም ነው የምንለው። ሆኖም ግን በኋላ ስለ ሳውል ሲመሰክር በመንገድ ጌታን እንዴት እንዳየና በደማስቆ ምኩራቦች ደፍሮ እንዴት እንደመሰከረ ስለገለጸ ሳውል ጋር የተወሰነ ቆይታ ማድረጋቸውን በተወሰነ መጠን ልንገነዘብ እንችላለን። ፍንጭ ሰጠናል። ቢያንስ ሳውልን አዳምጦታል። እንዴት ልትለወጥ ቻልክ? ሌላው ሁሉ ሲፈራው እሱ ቀርቦታል ማለት ነው። እንዴት የምታሳድደውን ነገር አሁን ልትቀበል ቻልክ የሚለውን ነገር
አማክሮታል ማለት ነው። በግል ጊዜ ሰጥቶታል ማለት ነው። ተርኮለታል ማለት ነው። ከዛ የተረከለትን ነገር ተቀብሏል። ከዛ በርናባስ ወስዶ ወደ ሐዋርያት አገባውና ጌታን በመንገድ እንዴት እንዳየውና እንደተናገረው በደማስቆ በኢየሱስም ደፍሮ እንዴት እንደነገረ ተረከላቸው ይላል። ክብር ለእግዚአብሔር ይሁን። ፋዘርሊ አባታዊ ስራ ነው የሰራው። ቀደም ያላችሁ ደቀ መዛሙርት በርናባስ መሆን ትፈልጋላችሁ? በርናባስ ማን ነው? በርናባስ ከዚህ ምዕራፍ በፊትና ከዚህ ምዕራፍ በኋላ እናገኘዋለን። አስቀድሞ ምዕራፍ 4 መጨረሻ ላይ ነው የምናገኘው። ሌዋዊ ነው። ይህ ሰው መሬት ነበረው፣ ሸጦ በሐዋርያት እግር ስር ያስቀመጠ፣ የቀደመውን ሌዋዊነት ምን እንደሆነ የሚያውቅ፣ አይሁዳዊነት ምን እንደሆነ የሚያውቅ፣ በሌላ በኩል ደግሞ ስራ ወይም ንብረት፣ መሬት፣ ጥሪት ምን እንደሆነ የሚያውቅ ሁሉንም የተወ ነው። የነበረውን ሃይማኖተኝነት የተወ፣ የነበረውን ሀብት የተወ፣ ሁሉን በሐዋርያት እግር ያስቀመጠ ሰው ነው። ከሐናንያና ከሰጲራ በተቃራኒ ሐናንያና ሰጲራ ከፍለው ለማስቀረት ሲሞክሩ፣ እርሱ ግን ያለውን ሁሉ የተወ፣ በቃ ለነበረው ነገር ምንም አይነት ስሜት የሌለው፣ ሃይማኖት ሊይዘው አልቻለም፣ ገንዘብ ሊይዘው አልቻለም፣ መሬት ሊይዘው አልቻለም፣ ማንኛውም ጥሪትና ንብረት ሊይዘው ያልቻለ ራሱን ለጌታ በሙላት የሰጠ ሰው ነው በርናባስ። ከዚህ ምዕራፍ በኋላ ደግሞ በአገልግሎት ላይ እናገኘዋለን። በተለይ በአንጾኪያ ባለው አገልግሎት እዛ ቤተ ክርስቲያን ከደማስቆ ቀጥላ ያለችዋ ሌላዋ ትልቅ ከተማ ሶሪያ ውስጥ አንጾኪያ ናት። እዛ ያለውን አገልግሎት ሲሰሙ ሐዋርያት በርናባስን ይልካሉ። ሄዶ የጌታን ጸጋ ባየ ጊዜ ደስ አለው ይለናል። እዛ ቦታ ላይ ስለ እርሱ የተሰጠው ምስክርነት ምንድን ነው? ደግ ሰውና መንፈስ ቅዱስም እምነትም የሞላበት ይለዋል። ደግ ሰው፣ መንፈስ ቅዱስ፣ እምነት የሞላበት ሰው። እግዚአብሔር ሳውልን አሰበው። ያ በሰማያዊ ብርሃን የተገለጠለት ጌታ አሁንም ኢየሩሳሌም ውስጥ አልተውም፣ እየሰራ ነው። በደማስቆ ሐናንያን የላከለት ጌታ በኢየሩሳሌም በርናባስን አዘጋጀለት። በርናባስ ቀረበው፣ በርናባስ ተረዳው፣ በርናባስ ተባበረው። ሌሎቹ ሊተባበሩ አልቻሉም። እሱም እኮ እንደሌላው መፍራት ይችላል በርናባስ። ሌሎቹ ለምንድን ነው ያልተቀበሉት ሳውልን? ለምንድን ነው የፈሩት? ያ የድሮ ሳውል ቢሆንስ የሚያሳድደው ቢሆንስ ብለው አይደል? እና በርናባስ እንደዛ ማሰብ አይችልም እንዴ? ምን ሊያደርገኝ ይችላል? እኔንም ይዞ ወህኒ ቤት ቢጨምረኝስ ወዘተ እያለ መፍራት አይችልም። ግን እንደዚህ አላለም፣ እንደዚህም አላሰበም። ደግ ሰው ነው፣ እምነት የሞላበት ነው፣ መንፈስ ቅዱስ የሞላበት ነው። መለየት ይችላል፣ መናፍስትን መለየት ይችላል። ሳውል መቀየር አለመቀየሩን በአሳዳጅነት ነው በክርስቲያንነት ነው የሚያነጋግረኝ፣ በእርግጥ ደቀ መዝሙር ሆኗል አልሆነም የሚለው ነገር በሌሎቹ ዘንድ እንደነበረው አይነት ግራ መጋባት በበርናባስ በኩል አልነበረም። ለየው፣ የምር እንደተለወጠ አወቀ። ስለዚህ ራሱን ከሳውል ጋር ቆጠረ፣ ወይም ሳውልን ከራሱ ጋር ቆጠረው። እግዚአብሔር ይመስገን። ከዛ በኋላ ነው ሁለቱ ተያይዘው ወደ ሐዋርያት አገባው ይላል። እግዚአብሔር ይመስገን። እንዴት ነው እንግዶችን የምንቀበልበት ሁኔታ? በተለይ ጌታ እየመራቸው እንደዚህ ባለ መንገድ አንዳንዶች በእውነት እሱ በራሱ መንገድ ልባቸውን ቀይሮት ወደኛ የሚያቀርባቸው ሰዎች ሊኖሩ ይችላሉ። እነዚህን ሰዎች ለማገዝ ዝም ብለን ስሜታዊ እንሁን ማለት አይደለም። በተለይ እንደኛ ባለ ዘመን ብዙ የሚያታለል የሚያጭበረብር መንፈስ ያለበት ጊዜ ነው። ያስፈልጋል፣ መንፈሱን መለየት ያስፈልጋል፣ አመጣጡን መለየት ያስፈልጋል፣ ግድ ነው። ሰዎቹም ቢፈሩ አንፈርድባቸውም። ባላቸው አቅም ነው የወሰኑት።
ያ እንደተጠበቀ ሆኖ ግን በርናባስ ያስፈልጋል። አዎ ብቃት ያለው ሰው ያስፈልጋል። ሰዎችን ወደ የሚያቀርብ ማለት በትክክል ለይቶ ማቅረብ የሚችል ሰው ያስፈልጋል። የሚያበረታታ የሚያጽናና ሰው ያስፈልጋል ማለት ወደ ሐዋርያት አገባው። በዚህ ወቅት ሳውል ወደ ኢየሩሳሌም የመጣበት የመጀመሪያው ምክንያት ምንድን ነው? ኢየሩሳሌም የመጣበት ምክንያት ምንድን ነው? ይሄንን የሚነግረን ራሱ ነው። እዛው ገላትያ ላይ ገላትያ ምዕራፍ 1 ከቁጥር 18 ላይ ከዚያ ወዲያ ከ3 ዓመት በኋላ ይልና ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትሁ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም ይላል። ለምንድን ነው የመጣው? ወደ አገልግሎት ገብቷል እኮ ኦልሬዲ ጀምሯል። እየመሰከረ ነው። ኢየሱስ የእግዚአብሔር ልጅ ነው ብለዋል። ክርስቶስ ነው ብለዋል። ስራውን ጀምሯል። አሁን ወደ ኢየሩሳሌም ሄደ። ለምን? አገልጋይ እንዲያደርጉት ነው ወይም ደግሞ ስልጠና ለመውሰድ ነው? እንደሱ እንዳንል ስልጠናም ጨርሷል። በአረብ ምድር ከጌታ ጋር ነበር። ከሰማይ በታየው ራእይ ሁሉ ነገር ጨርሷል እሱ እና ኢየሩሳሌም ለምንድን ነው የሚሄደው? ሐዋርያት በሕጋቸው መሰረት የሰባኪነት ዕውቅና እንዲሰጡት ነው ወይስ ሐዋርያ እንዲያደርጉት ነው? ገና አሁን ለምንድን ነው መታወቅ የፈለገው?